በመቄት ግንባር ከብረት ለበስ ተሽከርካሪ ፔምፔ እስከ መድፍ ዙ 23 አየር መቃወሚያ ድሽቃና ብሬን ጋር የተፋጠጠው የአማራ ፋኖ ዛሬም በድል ግስጋሴ በፊት አውራሪነት ወደፊት እየገሰገሰ ይገኛል። የአገዛዙ ኃይል በየጥሻው ወርቆ ለሰማይ አሞራ ሲሳይ መሆኑን እንደቀጠለ ነው። ውድ አድማጭ ተመልካቾች የአማራ ፋኖ በሁሉም ቀጠናዎች እያደረጋቸው የሚገኙ ወታደራዊ ግስጋሴዎች በድል ታጅበው እንደቀጠሉ ናቸው። ጤና ይስጥልን ከዋስ ሚዲያ እንደምናላችሁ እንደምናመሻችሁ ዕለታዊ የአውደ ግንባር መረጃዎችን ይዘን ቀርበናል። እንድትከታተሉን እየጋበዝን ዋና ዋናዎቹን በቀዳሚነት እናስደምጣችሁ። በመቄት ግንባር ቁራንበሳ አካባቢ ከሚደረገው ተጋድሎ ባሻገር በጎጃምም እንደዚህ ወታደራዊ ፍጥጫዎች አይለው ቀጥለዋል። ከአውደ ውጊያ ጎን ለጎንም ከአባት አርበኞችና ከማህበረሰቡ ጋር ውይይት በማድረግ የጋራ መግባባት ላይ ስለመደረሱ ለሚዲያችን የደረሰው መረጃ ያሳያል። ከአውደ ግንባራችን ተሻግረን ወደ ሀገር ማዶ ስናቀና የሰኔ 30ው የተቃውሞ ሰልፍ ብዙዎችን ስጋት ላይ ጥሏል። በርካታ ጥቁር አፍሪካውያን ከደቡብ አፍሪካ ለመውጣት እየተጣደፉ ረጃጅም የአውቶቡስ ጥበቃ ሰልፎች ላይ ይስተዋላሉ። ይህም ከፍተኛ ስጋት ደቅኗል። ለአፓርታይድ ነጻነት ትግል ፈርቀዳጅ የነበረችው ደቡብ አፍሪካ ዛሬ በጥቁር ጠል ዜኖፎቢያ በሽታ ተጠቅታ ክፉኛ መነጋገሪያ ሆናለች። እናስቃኛቸዋለን። አሜሪካና ኢራን ዳግም ወደ ወታደራዊ ፍጥጫ መመለሳቸው አሁንም ለቀጠናው ስጋት ሆኖ እንደቀጠለ ነው። በተለይ ከቀናት በፊት ሁለቱ ሀገራት ወደ ስምምነት ተቃርበዋል። የስምምነት ፊርማውንም ለማድረግ ቀነ ቀጠሮ ይዘው ነበር። ይሁንና ግን እነዚህን ሁለት ሀገራት አምኖ መቀመጥ ሰላም ሊወርድ ነው ብሎ መተማመን ሊሆን አልቻለም። ዳግም ወደ ወታደራዊ ፍጥጫ ተሸጋግረው ከፍጥጫ ባሻገርም ሚሳኤልና ከፍተኛ የድሮን ጥቃቶች ታጀበው ዛሬም ፍጥጫቸው አይሏል። ኢራን የአሜሪካን ጥቃት ተከትሎ በባህሬንና ኩዌት ላይ ጥቃት ማድረሷ ተገልጿል። ቴሄራን ጦርነቱን ለማስቆም ከአሜሪካ ጋር የሚደረገውን ውይይት እንደምታቆምም አስጠንቅቃለች። በድጋሜ ጤና ይስጥልን ውድ አድማጭ ተመልካቾች፣ ከኛ ጋር ከቆያችሁ እነዚህን ጨምሮ ሌሎች መረጃዎችንም በዝርዝር የምናስደምጣችሁ ነው የሚሆነው። አብራችሁን ቆዩም። ወደ ቀዳሚው መረጃችን የምንሸጋገረው በወሎ ግንባር የወሎ ቤት አማራ ምኒልክ እዝ ዛሬም በድል ግስጋሴ ላይ መሆኑን የሚያሳይና የአሸናፊነት አርማውን እንዳስቀጠለ ነው። በፋኖ እና በአገዛዙ ኃይል መካከል በብረት ለበስ ፔምፔ በአየር መቃወሚያ ዙ 23 በድሽቃና በታንክ ታግዘው የአገዛዙ ኃይል ትንኮሳውን ቢቀጥልም ይህን ግን ፍንክች አላደረጋቸውም። የአማራ ፋኖ አንዲት ስንዝር እንኳን ወደኋላ ሳይሉ ወደፊት ወታደራዊ ይዞታቸውን ያስቀጠሉበትን አውደ ውጊያን ያደረጉት በመቄት ቁራንበሳ አካባቢ ፋኖ በወሰደው ቆረጣ እርምጃ ነው የብልጽግና ኃይልን አከርካሪ በመስበር ዛሬም የሽንፈት ካባን ያስጎነጨው። የፋኖ የቆረጣ ማጥቃትና የውጊያ ፍጥነት ከጀግንነት ጋር በታየበት በዚህ የቁራንበሳው ተጋድሎ 42 የጠላት ወታደሮች ሲገደሉ 37 ወታደሮችና ሁለት ከፍተኛ የጦር መኮንኖች በጽኑ መቁሰላቸው ለሚዲያችን የደረሰ የአውደ ግንባር መረጃ ያሳያል። ከብረት ለበስ ታንክ እስከ ተጎታች መድፍ ታጥቆ በአካባቢው ተሰማርቶ የነበረ የጠላት ኃይል በፋኖ የውጊያ ስልት ተከቦ ነፍስ ውጪ ነፍስ ገቢ የሲቃ ድምፅ ሲጣጥር ውሏል። በተለይ ሁለቱ የጦር መኮንኖች ቁስለኛ መደረጋቸውን ተከትሎ የሰራዊቱ የእዝ ሰንሰለት ሙሉ በሙሉ ተበጣጥሷል። አንደኛው ከአንደኛው ተግባብተው አውደ ውጊያውን መምራት ተስኗቸዋል። ይህም ሽንፈትን እንዲጎነጩ ነው ያደረጋቸው። የድል የጠላትን የመከላከል አቅም በማኮላሸት የፋኖን የማይበገር ብቃት ያረጋገጠ ድል ሆኖም ተመዝግቧል። በመቄት ግንባር በጋሸና በገረገራ በፍላቂት በደብረ ዘቢጥ እስከ ጋይንት በተዘረጋው ጤሻና ሸለቆ በበዛበት መልክዓ ምድር የፋኖ ኃይሎች ወታደራዊ ገዥ ስፍራዎችን በመያዝ ሲያሻቸው በደፈጣ ጥቃት፣ ሲያሻቸው በቆረጣ፣ ሲያሻቸው በመልሶ ማጥቃትና በከበባ የአገዛዙን ኃይል እንደያመጣጦ እያስተናገዱት ነው የሚገኘው። የምኒልክ እዝ የ303ኛ ግዙፍ አሳምነው ኮር አካል የሆኑና ሌሎች የእዝ ሰንሰለት ስር የሚገኙ የፋኖ አባላት በሚያደርጉት የቅንጅት አውደ ውጊያዎች ድል እየቀናቸው ከትላንት እስከ ዛሬ ለወራት በዘለቀ ሁኔታ
ይህንን ከወሎና ከጎንደር ጋር የሚያገናኝ እጅግ ስትራቴጂካዊ አውራ መንገድ ተከትሎ ግራና ቀኝ የሚገኙ ስፍራዎችን ለወራት በቁጥጥራቸው ስር አድርገው እንዳሻቸው እየዘጉ እንዳሻቸው እየከፈቱ ወታደራዊ ስትራቴጂክ እቅዳቸው በሚፈቅደው ልክ ውጊያውን አስቀጥለው ዛሬም የመሪዎቻቸውን ትዕዛዝ እየተጠባበቁ ይገኛሉ። ከያዙት ወታደራዊ ስትራቴጂክ ስፍራ አንዲት ስንዝር እንኳ ወደኋላ ፍንክች የማይሉት የፋኖ አባላቱ ሲያሻቸው ወደፊት እየተጓዙ ሲያሻቸው ወደ ከተማው ዘልቀው በመግባት ወታደራዊ ስትራቴጂክ ኢላማዎችን እየመቱ ወደ ኋላ ይመለሳሉ። ከያዙት ወታደራዊ ስትራቴጂክ ስፍራ ግን ለአንዳችም እንኳን ወደ ኋላ ሸርተትን አያውቁም። ወደፊት ከገቡ ደረታቸውን ለጥይት አረር እየሰጡ መስዋዕትነትን ይከፍላሉ እንጂ ለህዝባቸው ሲሉ አንዳች ሸብረክን አያውቁም። የአማራ ፋኖ በአራቱ ማዕዘናት ከፍተኛ ትንቅንቅ እያደረገ ነው። ታዲያ ከአውደ ውጊያው ጎን ለጎንም ከአባት አርበኞች ከህዝብ አስተዳደር ከፋኖ መሪዎች ጋር ውይይትም እያደረጉ የጋራ መግባባት ላይ እየተደረሰም ይገኛል። ይህን የሚያሳየው የዛሬው ሁነት በቴዎድሮስ ዕዝ በጎጃም ግንባር የ201ኛ ኮር 54ኛ ክፍለ ጦርና ነፍሴና ቢቡኝ ወረዳዎች ከህዝብና ከአባት አርበኞች ጋር በመወያየት የህልውና ትግሉን ለማጠናከር የሚያስችሉ ስራዎችን እያከናወኑ ነው። በነፍሴ ወረዳ ሀገረ ሰላም ቀበሌ በተካሄደው ህዝባዊ ውይይት የወረዳው ጊዜያዊ መንግስት አመራሮችና የቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር አመራሮች ተገኝተዋል። በወረዳ የሚስተዋሉ የፍትህ አሰጣጥና የመልካም አስተዳደር ችግሮች ተለይተው መፍትሄ እንዲሰጣቸው አቅጣጫ ተቀምጧል። በጸጥታ ዙሪያ ያሉ ስጋቶችን በመለየት የህብረተሰቡን ደህንነት ለማረጋገጥ የሚያስችሉ የጋራ ስምምነት ላይም ተደርሷል። የህዝባዊ አስተዳደሩን ለማጠናከር የሚያግዝ የሀብት አሰባሰብና የወል መሬት አጠቃቀም ላይም ውይይት የተደረገበት አበይት ነጥብ ነው። የፋኖ ትግል ካለፈበት ሂደት አንስቶ አሁን ላይ የደረሰበት ደረጃና የወደፊት የትግሉ አቅጣጫዎች ላይ አጭር ማብራሪያ ተሰጥቷል። በተመሳሳይ ሰኔ 20 ቀን በቤቡኝ ወረዳ ደብረ ዘይት ኩችትና አዞሬ መድኃኔ ዓለም ቀበሌዎች የተካሄደው ውይይትም የአባት አርበኞች ለግዳጅ ዝግጁ እንዲሆኑ ያደረገ ሆኗል። በዚህ መድረክ ላይ የወረዳው ጊዜያዊ መንግስት የጸጥታ ዘርፍ ኃላፊዎችና አስፈጻሚ ኮሚቴዎች ተገኝተዋል። የፋኖ የጀርባ ደጀን የሆኑት አባት አርበኞች የትግሉ ቁመናና ፋይዳ በተመለከተ ግንዛቤ ከተወሰደ በኋላ አቋሞቻቸውን አንጸባርቀዋል። የአገዛዙ ሰራዊትን ለመመከት የሚደረገውን የሰኔ ዘመቻ በሙሉ አቅም እንደሚቀላቀሉ ትግሉ እስኪሳካና የነጻነት ጮራ እስኪፈነጥቅ ድረስ ከፋኖ ጎን በመቆም እስከ መጨረሻው እንደሚታገሉ የጠላት ሰኔ ዘመቻ ቀደን ወደ ለቅሶ ዘመቻ እንቀይረዋለን በማለት ቁርጠኛ አቋማቸውን አስተጋብተዋል። የቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር በሁሉም ወረዳዎች እያደረገ ባለው እንቅስቃሴም የህዝቡን ድጋፍ በማጠናከር በአደረጃጀት በመቀጠል አባት አርበኞችን ከጎኑ በማሰለፍ ትግሉን ወደ ተጠናከረ ምዕራፍ እናሸጋግረዋለን ብለዋል። ወደ አድማጭ ተመልካቾቻችን እነዚህ ዜናዎች እንዳሉ ሆኖም ጎን በጎን ግን በፊት ለፊት አውደ ግንባር እየተሸነፈ የሚገኘውና ተስፋ በመቁረጥ ላይ የሚገኘው የአገዛዙ ወታደር ትግሉን ወደ ሃይማኖት ምዕራፍ ለመቀየር ይፈልጋልና ታላላቅ አባቶችን እየመረጠ መግደሉን ዞር ብሎ ደግሞ በፋኖ ማሳበቡን ተያይዞታል። ይሁንና ግን የአሁኑ እንዳሰበው አልሆነለትም። ምክንያቱም ደግሞ የድርጊቱ ፈጻሚዎች መንግስት ያደራጃቸው ታጣቂዎቹ ቁልብጭ ብለው ታውቀዋልና ታላቁ አባት ሼህ ሶፊያ መሐመድ በዳንግላ ከተማ በአድማ ብተና ኃይል መገደሉ ሰምቷል። ብልጽግና የለየለት የወንብድና ተግባር ውስጥም ገብቷል። የአገዛዙ ሰራዊት በስውርና በግልጽ ነጋዴዎችን ሲዘርፍ መቆየቱ የሚታወቅ ሲሆን ከሰሞኑ ደግሞ ትኩረቱን ያደረገው በዳንግላ ሆኗል። በዳንግላ ከተማ በእስልምና አባቶች ላይ የተፈጸመው ተግባርም የዚሁ ሁነት ነው። ካሳሁን አስማረ የዳንግላ ከተማ አስተዳደር ምክትል ከንቲባ፣ ኮማንደር ደሴ ብርሃኑ የአድማ ብተና አዛዥ፣ የዳንግላ ከተማ ሚሊሻ ጽሕፈት ቤት ኃላፊ ብርሃኑ ገድፍ፣ የዳንግላ ከተማ ፖሊስ ጽሕፈት ቤት ኃላፊ፣ ቀደም ሲል ደግሞ በአርማጭሆ አካባቢ ለረጅም ጊዜ ሽፍታ ሆኖ ቆይቶ የነበረው የፖሊስ ጽሕፈት ቤት ኃላፊውም ኢንስፔክተር ጀጀው ሞላ በጋራ ሆኖ ያዋቀሩት የዘረፋ ቡድን ዳንግላ ላይ በርካታ ግድያዎችን ሲፈጽም ከርሟል። ይኸው ገዳይ ቡድን ታላቁ አባት ይሳ አልቂን ጨምሮ በግንቦት 27 2018 ከምሽቱ 2 ሰዓት ተኩል እስከ 3 ሰዓት በቀበሌ 02 በሚገኘው መኖሪያ ቤታቸው በመግባት ገድሎ እንደነበር ይታወሳል። ታዲያ አሁን ደግሞ ትላንት ሰኔ 22 2018 ታላቁ አባት ሶፊያ መሐመድን በዳንግላ ከተማ በ02 ቀበሌ በሚገኘው መስጊድ የጸሎት መርሃ ግብር ጨርሰው ወደ መኖሪያ ቤታቸው ሲመለሱ ከምሽቱ 2 ሰዓት ተኩል ላይ ገዳይ ቡድን ቀጥሮ
በጥይት ደብድቦ ገሏቸዋል። ሁለቱም ሟች በዳንግላ ከተማ የሚታወቁ ነጋዴዎች ሲሆኑ ለገዳይ ቡድኑ ከ1 ሚሊዮን ብር በላይ እንዲሰጡ ተጠይቀው ያንን ለመፈጸም ዳተኛ ናችሁ በሚል ምክንያት መሆኑ ታውቋል። የዳንግላ ከተማና አካባቢው ህዝብ ከብልጽግና አገዛዝ ፍትህ ቢጠይቅም ምላሹ ግን ግድያ ሆኗል። የአፈሙዝ ምላሽ የፋኖ ትጥቅ ትግልም የተቀሰቀሰበት ዋናው መነሻ ጉዳዩ ይሆን ነበር። ጥያቄውን በሰላማዊ መንገድ ጠየቀ፣ በሰላማዊ ሰልፍም አነገበ፣ ጮህም፣ አስተጋባ። ግን ምላሹ የጥይት አፈሙዝ ነበርና ይህንን የትጥቅ ትግል ወለደ። በዳንግላ ከትላንት ስህተታቸው የማይማሩት የአገዛዙ ኃይልም አሁንም የሚሰሩት ይህንኑ ሆኗል። ይህንን የሽብር አገዛዝ በኃይል ከማስወገድ የተሻለ አማራጭ የለም ሲል መረጃውን ያጠናቀረው መረብ ሚዲያ ነው። ውድ አድማጭ ተመልካቾች መረጃዎቻችን እንደቀጠሉ ናቸው። በደቡብ አፍሪካ ሰኔ 30 የተቀጠረው የተቃውሞ ሰልፍ ከፍተኛ ስጋትን ይዞ መጥቷል። በደቡብ አፍሪካ በተቀሰቀሰው የውጭ ዜጎች ጥላቻ ወይም ዜኖፎቢያና ተያያዥ ጥቃቶችን ተከትሎ በሺዎች የሚቆጠሩ የአፍሪካ ሀገራት ስደተኞች ህይወታቸውን ለማዳን አገሪቱን ለቀው በመውጣት ላይ ይገኛሉ። የጸረ ስደተኞች አቋም ያላቸው ቡድኖች ሰኔ 30 2026 ሀገር አቀፍ ተቃውሞ ለማድረግ ማቀዳቸው ውጥረቱን ይበልጥ አባብሶታል። በዚህም ምክንያት በርካታ ስደተኞች ከታቀደው ሰልፍ ቀደም ብሎ ከሀገሪቱ ለመውጣት በመሯሯጥ ላይ ናቸው። ሁኔታ ያሳስባቸው የተለያዩ አፍሪካ ሀገራት መንግስታት ዜጎቻቸውን ለማስወጣት እየሰሩ ሲሆን ማላዊ፣ ዚምባብዌ፣ ናይጄሪያ፣ ጋና፣ ኡጋንዳና ሞዛምቢክ ይህንኑ ተግባር ቀዳሚ ሁነኛ ተግባራቸው አድርገው ተያይዘውታል። የእኛዋ ኢትዮጵያ በርካታ ዜጎቿ በደቡብ አፍሪካ በተለያዩ ስራዎች ላይ ተሰማርተው ይኸው ጥቃትም እየደረሰባቸው ቢገኝም ግን እዚህ ግባ የሚል ስራዎችን አልሰራም። ምክንያቱም ለዜጎች ግድ የማይሰጠው አሁንም በተለያዩ የአገሪቱ ቀጠናዎች ጦርነት ከፍቶ እንዳሻው እየጨፈጨፈ የሚገኝ አገዛዝ በደቡብ አፍሪካ ስለሚገኙት ምን ገዶት? በደርባንና በሌሎች ዋና ከተሞች በሚገኙ የእርዳታና የስደተኛ ጊዜያዊ መጠለያ ማዕከላት ዜጎቻቸውን ወደ አገራቸው የሚመልሱ አውቶቡሶች ለመጠበቅ ረጃጅም ሰልፎች መፈጠራቸውንም አልጀዚራ ዘግቧል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ከዚህ ቀደም በሰጡት አስተያየት መንግስታቸው አገሪቱን ለማረጋጋት አስፈላጊውን እርምጃ ሁሉ እንደሚወስዱ ያስታወቁ ቢሆንም ይህ ግን የሆነላቸው አይመስልም። በአደባባይ ቆንጨራና ሌሎች ልዩ ልዩ ባህላዊ መሳሪያዎችን ይዘው ዜጎችን ሲገድሉ፣ አመፅ ሲቀሰቅሱ፣ ሱቆችና ትልልቅ ተቋማትን ሲዘርፉ እየተስተዋለ የሀገሪቱ መንግስት የጸጥታ አካላት የሚሰጡት ምላሽ ግን እዚህ ግባ የሚባል አይደለም። ምናልባትም እነዚሁ የጸጥታ ኃይሎችም ይህንን ወደ ድርጅት ሳይደግፉት አይቀርም የሚሉ የዓለም አቀፍ ተቋማትም ስጋታቸውን እየገለጹ ነው የሚገኙት። መንግስት የሰኔ 30ውን የተቃውሞ ሰልፍ ተከትሎ ሊነሳ የሚችለውን ሁከት ለመግታት ተጨማሪ የፖሊስ እንዲሁም ወታደር ኃይል በተለያዩ ስልታዊ ቦታዎች ላይ ማሰማራቱን ግን እያስታወቀ ነው የሚገኘው። በደቡብ አፍሪካ የምትገኙ ውድ አድማጭ ተመልካቾቻችን ከዚህ የውጭ ሀገራት ዜጎች ጥላቻ፣ ዜኖፎቢያና ሌሎች ተያያዥ ጥቃቶች ራሳቸውን እንድትጠብቁ ዋስ ሚዲያ በአክብሮት ይጠይቃል። አዳዲስ መረጃዎችንም ከስር ከስር እየተከታተል የምናደርሳችሁ ነው የሚሆነው። በመጨረሻም ወደ ኢራን አሜሪካ ፍጥጫ እናመራለን። የኢራን አሜሪካ ጥቃት ተከትሎ በባህሬንና ኩዌት ላይ ጥቃት ደርሷል። ቴህራን ጦርነቱን ለማስቆም ከአሜሪካ ጋር የሚደረገውን ውይይት እንደምታቆም አስጠንቅቃለች። እንደ ፈረንሳዊ ዜና ምንጭ አጃንስ ፍራንስ ፕሬስ ዘገባ ኢራን እሁድ ዕለት በባህሬንና ኩዌት ላይ ያነጣጠረ የአውሮፕላን ድብደባና የሚሳኤል ጥቃት ትፈጽማለች። ዋሽንግተን ጥቃቱን ከቀጠለች ጦርነቱን ለማስቆም በሚደረገው ድርድር ሙሉ በሙሉ ይቆማል ስትል ኢራን ማስጠንቀቋንም ዘገባው አመልክቷል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው የኢራን ጥቃቶች በዓለም አቀፍ አየር ማረፊያ አቅራቢያዎች በሚገኙ የመኖሪያ ህንፃዎች ላይ ጉዳት አድርሰዋል። ማንም ሰው ግን አልሞተም። ሚኒስቴሩ ባለ 8 ፎቅ ህንፃ ላይ የላይኛው ፎቅ ወድሞ በፍርስራሽ ተሞልቶ መስኮቶች የወደሙበትን ፎቶ አውጥቷል። የባህሬን ውጭ ጉዳይ ሚኒስቴር በበኩሉ ይህ የኢራን የተረጋገመ ጥቃት አደገኛና ግጭት የሚያባብስ ነው ብሎታል። የኩዌት ጦር በበኩሉ አሜሪካ በኢራን ያደረሰችውን ጥቃት ተከትሎ እሁድ ጠዋት ወደ ሀገሪቱ የሚገቡ የኢራን ድሮኖችና ሚሳኤሎችን ምንም ጉዳት ሳያደርሱ በአየር መቃወሚያ ተከላክያለሁ ብላለች። የኢራን አብዮታዊ ዘብ ለሁለቱም ጥቃቶች ኃላፊነቱን ወስዷል። የዩናይትድ ስቴትስ ማዕከላዊ እዝ ዛሬ እሁድ እንደገለጸው ቅዳሜ ጠዋት በባህር ላይ በነበረ መርከብ ላይ ጥቃት መፈጸሙን ተከትሎ የኢራንን ወታደራዊ የክትትል መሰረተ ልማት፣ የመገናኛ ስርዓት፣ የአየር መከላከያ ጣቢያዎች፣ የድሮን ማከማቻ ተቋማትና የማዕድን ቁፋሮ መሳሪያዎችን መትቻለሁ ብሏል። ይህንን ተከትሎ የአሜሪካን ጦር የሚያስተናግዱ የባህረ ሰላጤው ሀገራት የኢራን ኢላማ መሆናቸው አልቀረም።
ወደ አድማጭ ተመልካቾች ሁለቱ ሀገራት ለሰላም ድርድር መጨረሻ ምዕራፍ ላይ ደርሰው ፊርማ የሚያስቀምጡበት ቀናትን እየተጠባበቁ የነበረ ቢሆንም ይሁንና ግን በሁለቱም መሪዎች ግዴለሽነት በተለይ ደግሞ በትራምፕ አምባገነናዊ የሚዲያ አጠቃቀም ምክንያት ይህ ግጭት ዳግም ሊቀሰቀስ ችሏል። አሜሪካ የበላይነቱን ማሳየት በአሸናፊነት ማጠናቀቁን ለማስታወቅ ሲል አሁንም የሰላም ድርድርን ወደ ጎን እየገፉት ይገኛሉ። የኢራን መሪዎችም ይህንን ዝም ከማለት አልፈው ማስጠንቀቂያዎችን እየሰጡ ነው። ከማስጠንቀቂያም አልፈው በአሜሪካ ልክ የአጸፋ እርምጃ እየወሰዱ ነው። በሁለቱ ሀገራት ፍጥጫ አልፎም ወታደራዊ የተኩስ ልውውጥ ሳቢያ መላዋ ዓለም ኢኮኖሚያዊ መንኮታኮት እየገጠመው ነው። ኢትዮጵያም የዚሁ ሰለባ ናት። ውድ አድማጭ ተመልካቾች ስላደመጣችሁን እጅግ አድርገን እናመሰግናለን። በሌላ የመረጃ ሰዓት እንገናኛለን። በቸር ቆዩን።